አመስና እኮ ወራው ከመጀመሪያው ጀምሮ ይሄንን አሁን ከመተማ እስከ ጋይንታ አካባቢ ያለውን እንትን ነው ያልነው እዛ ቤተሰብ ምን ይችላል በየቀኑ የሚገኝ ነገር ነውና እኔ ፍርም ያዝንም ነው እያለን ያለው ከአዘዞ በጭልጋ በኩል ያለው መንገድ ከተዘጋ እንግዲህ ከሁለት ወር ከዛ በላይ ነው እያለን ያለውና ይሄ በጣም ለምንድን ነው እንደዚህ ሆነው ምንድነው ምክንያቱ በሚል ያው በተረጋጋሚ ያየነው ቢሆንም እነሱ የሚሉት ሰዎች እያገቱ በተለይ ቅማንት ብለው ይሉት የነበረው አካባቢ ላይ የሰው ማገት በዛ የሚል ነው ከዛ ሲነግሩኝ የነበረው ይሄንን መንግስት እየሰማ ነው ወይ እንደዛ ሲያደርገው የሚል ደግሞ አሁን መጠየቅ ፈልጋለሁ because በአብራጅራ ነው በአብራጅራም ደግሞ በጣም ረጅም መንገድ ነው በጣም እያሰቀየ ያለበት ስለሆነ ያለው ምንድነው የሚሻለው ነገር ታውቆ ነው ወይ አልፈታ ያለው የሚለው ነገር በጣም አሳሳቢ ሆኖና ተስፋ ያስቆረጠ አይነት ብዙ ሰዎች ስቃይ ውስጥ ገቡበት እንዳሸፍ ይቆጠሩ ሁሉ ጠላቶች ለኛ እንዲሆኑ ሁሉ ያደረገ በቃ ይሄ ነው የሚፈልጉት ነው ማንኮራሸት ማበላሸት ምናምን ስለሆነ ያ ነገር ዋጋ ተሰጥቶ የማይከተው የሚል ነገር ነው ማሳሰብ ፈልግ ብቻ እንጂ በጣም እንትን ያለን እዚህ ደብረታቦር አካባቢ ላይ ነው የሆነ ቦታ ላይ ነው ዝርፊያ ነው ያው የገቡት ሌላም ስልኮች ነበሩ ያው ዝርፊያ ላይ ነው እንጂ ሌላ ነገር ከዛ ውጪ ምን አለ ብለህ ነው የሚል ነው እዛ ነገር ነው ሞታ ዞር መስል ነገር ነው እዛ ነገር ነው ምን አዲስ አለ ሆነ የሚለቀው እስካሁን ምን መረጃ ይዘኝ ከማን ደብረታቦር ስላለሁ ደብረታቦር ምን ሁሉ ሰላም ነው በግንት መስመር እኮ ባለፈው ነው ይመስላል ይወራል ተንቀራራቢ ይባል ሲሆን በኋላ እኮ የሚጠይቁ ሰዎችን ካላቦ የሚመጣቸው አሁን እስካሁን መስራት በትክክል አቋም ያዙ ልጆች አሉ ከቅማን ጀምሮ ነው ጀምሮ ማቀው ወደ ባለናው ነው እና እንደራበት ይባላል እንደራበት ይባላል ታረ ካልኩ ብዙ ቢሻም ይዞ አብራራው አብራራው ምን ይተውበት እና እንደዚህ ብለው ነው ጀመር ምንድነው ድግምት ያለው እንግዲህ ድሮ እንደው ሳልመጣ ደጋግመሽ ከዚህ በኋላ ይቃም ምን እንደው እስካሁን የለም ለዚህ ነው እንደዛ ነው ድሮን መስመር ደራነት መስመር ወደ ወሎ የሚሄደው ደብረታቦር ላይ ትንሽ አካውንት ታውቃለህ ወደዚህ ሲደርበው ዳገት ወደታ በደብረታቦርና በወረታ መካከል ዳገት ነገር ግን አንድ ብቻ ነው ያልኩት በሱ ዞሮ ወደ ሰባ ማውቅ ብዬ ወልደው እንደዛ ነው ያስቻለው አውቃለሁ እና ዛሬ ትንሽ ታሉ ለድመት ነው ወይስ በግል ታዋቂ ቋሚ ቋሚ ቦታ ነው የሚባልበት አለ እዚህ ይለያል እዚህ ከመገልጽልህ በላይ ከሚካቸው በሆነ አካል ይሉናል የሆነ አካል ነው የመደበን የመንግስት ነው ይላል የዛኛው ነው ይላሉ አይያደምበት አጣጣ መስራት በቃ በሆነ አጋጣሚ እየደረሱ ነውና የተቀየረው አለ ይሄኛው በወረታ ደብረታቦር ኩል ባለው መስመር ላይ በቃ የጋራ መስማት ነው በቃ ዝርፊያው ነው በጣም በደብረታቦርና በወረታ መካከል ላይ ተገንጥላችሁ ከገባችሁ በኋላ የሆነ ጫካ ነገር አለና እዛ ላይ ተደራጅተው ነው ይዘፉት ቅድም ማንኛው ነው ሌባ ራሱ የመንግስት ውስጥ ያለ ነው ያንኛው ነው ራሱ በግልጹ ለማይታወቅ ብቻ በሌብነትና በምን ላይ እንዳለና
ህዝቡ ማንኛው እንደሆነ እንኳን ማወቅ የማይችልበት ሁናቴ ከርቀት እንዳለ ነው። በእርግጥ በቅርበት ያሉ ሰዎች ደግሞ በደንብ ያውቃሉ። ይሄ ለተጓዥ ነው። መንገድ ላይ ዘርግተው ምናምን አልፎ ለሚሄደው ሰው ላይታወቅ ይችላል እንደዚህ ብለው። ነገር ግን እዛ ቦታ ላይ ያሉ ሰዎች ይታወቃሉ። because ህዝቡ በደንብ ነው የሚተዋወቀው። እያንዳንዷን ነገር በደንብ ነው ያውቃል። የማን አንድ ሰው ይኖራል። ያንን ራሱ ሚዲያውም ላያውቀው ይችላል። ግን እዛ የተሰጠውን ቦታ ሊያበላሽ ይችላል። ልክ የዮሐንስ ቦያለውን ክስ ይዞ የመጣው ዛ ፍርድ ቤት ላይ ያለ ሰው አንድ ሰው ነው። እንደ ፍርድ ቤት እንደ መንግስት አይወክልም። የተሰጠውን ቦታ ላይ ክብር ጨምሮበት ለሰው ልጆች ደህንነትም አይደለም ሄደው። ዮሐንስ ቦያለውና ክርስቲያን ታደለ ከመሰሎቻቸው ጋር ያጠነጠኑት ጥፋት ምን ያህል ሰው ገደለ? ምን ያህል ንብረት አወደመ? ምን ያህል ትውልድ ኋላ አስቀረ? ምን ያህል ኢኮኖሚካል ዲስትራክት በመከላከያ ሰራዊቱን ጨምሮ በሀገሪቱ ላይ ምን ያህል አደረሰ? ምን ያህል የኢትዮጵያን አቅሸ ይሄን ቢያስብ ኖሮ ያ ሰውዬ እዛ ጋር ሆነው የናገሩት ነገር እንደ ክስ ይዞ በሰዎች ላይ ማዘዣ ያወጣል ብዬ አስብ። እንደዚህ አይነት ያለ የህግ አሰራርም ይመስለኝ እንደ ፍትህ ሁሉ ነገር ያበቃለትና የሰው ልጆች መብት የተረጋገጠበት ከሆነ እንደዚህ አይነት ሀገር ቢኖር ኦኬ ያደረገው ቢባል ችግር የለውም። እነዚህ ውሻቸው መብት ይቆማሉ የሚባሉ ሰዎች እኮ እኛ ሀገር እኛን ከውሻ በታች እኮ ነው አድርገው የሚጫወቱት። እና ህግ ከሰራ ይሄ ሁሉ ጥፋት የት ይመጣ ነበር? እኔ ሃይማኖት ሙስሊም ክርስቲያን እንደዚህ ብለን ብዙ ሲጨቃጨቁ ምናምን ስደርስ ሃይማኖት የት አለ እላለሁ። የሁሉም ሃይማኖት ትርፉ ፍሬው ሰላም ነው፣ ጽድቅ ነው፣ ፍቅር ነው፣ በረከት ነው፣ አብሮነት ነው። ወደ ሸዋ የሰገዱ አወግዛለሁ የሚል ጳጳስ እየሰማ መሪ ግደሉ የሚል ጳጳስ እየሰማው ፍሬው አልታይ ብሎ ይሄ ሁሉ ሽሙጥና ይሄ ሁሉ ስርቆት ይሄ ሁሉ እርስ በርስ መባላት ይሄ ሁሉ አዳምና ሔዋንን ክዶ አማውሮ ትግሬ እያለ የሚባል ባለበት ላይ እንዴት አድርጌ ነው እኔ ስለ ሃይማኖት ላወራ የምችለው? ሃይማኖት ደግሞ እኔ ከፈጣሪ ጋር ነው፣ እኔ ከእግዚአብሔር ጋር የግንኙነት መስመር ነው ሃይማኖት። ከሱ ለምተሳሰበው እንጂ ከመሐመድ ጋር አሁን መሐመድ ከድር አለ ካሰች ማሜ ሜላታ ላይ በቃ ከነሱ ጋር ግብግብ የሚገጥበት ነው ሃይማኖት። ለኔ ለነዚህ ወንድሞቼ እኮ ማድረግ ዝቅ በመታዘዝ ነው የኔን ሃይማኖት እንዲወዱት ማድረግ። እምነት በራሱ የተነው ይባላል። ሰው ተክሳጽ የሌለበት የዛንን የሃይማኖቱን ትሩፋት ሳናገኝ የህጉም እስየ ላይ ያንን መጥሪያ የላከው እኔ ፌደራል ፖሊስ ያደረገው ነገር ልክ ነው ሁሉ ላሉ ጀስት ከዛም በላይ ይሄ ቢታወቅ ወሬ እንጠለበት። እኔ ከመጀመሪያው ላይ የሆነ ዜና ላይ አካቸዋለሁ ሆን ብዬ ነበር ያካተቱት። ቢኮዝ በዚህ ልክ የተሰጣቸው እስከ ሚኒስትር ድረስ ደርሰው ህዝብ የህዝብን ችግር ይፈታሉ የሚል ተከበረው ምክር ቤት አባል ሆነው ሲያበቁ ሆነን ሽፍታ ተላላቂ ሽንት ቤት ሄደ የሚያቃጥር ሰው ነበር። እነሱ በለኮሱት የደረሰው ይነገር። ኃላፊነት እኮ የሚወስድ ሰው የለም። ዛሬም በለው እኮ ነው ፔቲሽን ሰብስቦ አባልነቱን እስኪ ግለጥልን ስለዛ የሚያቦካ ሰው ሁሉ የትኛውም ቦታ ላይ ያለ ጥፋት ሲመጣ ወይም ኃላፊነት ለመውሰድ የለም። እና ስየ ላይ ተራፈር ምንም ወደኋላ እንትን የሚያደርግም ከዛ ይልቅ ዮሐንስ ቦያለው ወይም እንደዛ አይነት ክስ እንደዚህ እንትን የሚል አይደለም። ግን አንድ ሰው ፍርድ ቤት የዛንን ሰው መብት እንዲያስከብር የሚነሳ የፍርድ ቤት ዳኛ በማግኘታችን ወደናል። ከዛ ነው የግለሰቦችን እውነት ለመንግስት የመስጠት አይነት መጥፎ ዝም መጮህ አይነት ነገር ስላለ እንጂ እንደዛ አይነቱ ብናጋልጠው መንግስት ራሱ ያስተካክል፣ ህዝብም ይዟል። ይሄ ሰው ተግሳጽ ይኖር። ግን መነጀስ መረበሽ እውቅና ያገኝ ስንት ሰዎች በትክክል ፍትሃዊ ፍርድ ስለማግኘታቸው ሳይሆን ከዚህና ከዚህ ብለው የነዚህ ሰዎች ያደረሱትን ጉዳት አይተን ያ ጉዳት እንዳይደገም ከማድረግ ይልቅ በሰላም ያው ሰውዬ ይቅረብልኝ አይቅረብልኝ
የሚል ግብግብ ውስጥ ተገብቶ የሚደረገው ሂደት በጣም የሚያሳዝን የሚያሳፍረው አሁን እዚህ ጋር የሚሳውን ካለ ተሎ ይነረን አሊያም ደግሞ ያለበት ቦታ ላይ ጥሩ የቀረበበትን ኢንቦክስ አድርጉ ሼራውን በምን ማህል ሚዲያ አከናሳት ማዕበል መረጃ ጉባለች ኢትዮጵያም አለ እንነጋገር ነገሩን ማወቅ ስላለብን ግዴታ ስለሆነ ማለት ነው። ለምንድን ነው ሌላ ሰዎች ታሰሩ ዲኮር ብዙ ሲቦካ ብዙ ሰው ይሳል ጀስት ይሄንን መስማት አለብን። ለምን እኔም ነገም ቢሆን ከሌሎች ሰዎች ጋር መጥራው እፈልጋለሁ በዚህ ጉዳይ ነው መታወቅ ስላለበት ነው። ለምን ተብሎ ማወቅ አለብን ሁሉን ነገር ግን እንዳልኳችሁ መነጀስ ሁሉም በአቅሙ ሊያጠፋት ሞክራ ያልጠፋች ሀገር ኢትዮጵያ ሁሉም ጎትቶ ያጠፋው ሞክሮ ያልጠፋ ዶክተር ሁሉ ተኩሶበት በተኛበት ሁሉ አርቶት ያልጠፋው መከላከያ ሰራዊት በዚያ የቢቋረጥም ዋናው ነገር በአማራ ክልል ያልኳችሁ ነው። ክፋቱና ጥፋቱ እንደዛ ሆኗል። በስዬ ላይ ያለውን እሱም ጠይቃለን እናጣራለን። በትግራይ ያለው መከፋፈሉና መጠያየቁ ቀጥሏል። የትግራይ ላይ ያሉ ሰዎች ከህወሓት ጋር መስራታቸው ሲያወሩት የነበረውን እዚህ ዩቲዩብ ላይ እንኳን ተቀምጦ መልሰው የካዱበትን 3 መግለጫ በቀን እያወጡ ጄኖሳይድ ሲሉ የነበሩበትን እንበር ተከባላይ እያሉ በአሜሪካን ሃይዌይ ላይ ሲንከባለሉ የነበሩት ሁሉ ምንም ሰው አልሞተም ወደሚል ባንዳ ከሌ ነው ብለው መጥተዋል። ኢትዮጵያ ስትፈርስ እኔ ቁጭ ብዬ በማየቴ እድለኛ ነኝ ያሉት ሁሉ ፍርስርሳቸው ወጥቶ እዚህ ደርሰናል። ኢትዮጵያ ቀጥላለች። መከላከያም በተኛበት እንደዛ አይነት ቆሻሻ ነገር ሰርተው መከላከያ ያንን መበቀል አለበት። ያንን ክብሩን ማምጣት አለበት። መከላከያ 2 ጊዜ ነው በህወሓት የታረደው። የመጀመሪያው የደርግ ሰራዊት ተብሎ የታረደው እንዳልኳችሁ እዚህ ጋር ወደ አብሮነት ለመምጣት የምናደርገው የመጀመሪያው የመጨረሻው ጥረት ትልቅነታችን የሚታየው በዛ ስለሆነ እንደሱ ያን ትናንሽ ነገሮችን እየዘጋን ስለምንሄድ እንጂ የምናወራው ብዙ ነገር አለ ማለት ነው። የደርግ ሰራዊት ብሎ ከ500,000 ሰራዊት በላይ በክብሩ በጀግንነቱ ሀገር እያሻገረ መሳሪያ ይዞ እየለመነ ሀገር እንድትቀጥል ህዝብ ኃላፊነት ማለት ነው። እንደዛ እያደረገ በፕሮፓጋንዳ መሪዎች ሀገር ብዙ ዋጋ የከፈለችባቸውን በጥርጣሬ ልክ አማራ ክልል ላይ ባሉ ጀነራል ሳምነውና ዶክተር አምባቸው ላይ እንደተፈጸመው አይነት ከ60 በላይ እንደዚህ መኮንኖችን ከመንግስቱ ኃይለማርያም ጋር የተሰራውን ደባ ሁሉ እኔ ወደዛ አይነት እንትኖች ላይ ማላነሳው ሞርስኪ መጀመሪያ ሰው ለመስማት ይዘጋጅ። መጀመሪያ ከነዚህ ቆሻሾች ወሬና አሉባልታ ራሱን ይጠብቅ እስኪ። ከዛ በኋላ እኮ ስለሚሆነው ነገር መስመር ይዘን እናወራለን ስለምን እና በሁሉም ቦታ ላይ ያንን እያሰብን አለመደገም። ከዛ ጃዊሳ የሚባል ሰው ይመጣ ነበር። ጃዊሳ የሚባል ጽንፈኛ ባለጌ ይመጣ ነበር። ለራሱ አይጠቅም፣ ለሰው አይጠቅም። እንዲሁ በየሄደበት ኪሳራ አስቀያሚ ነገር ማንም የጣለውን ቆሻሻ ተሸክሞ የበለጠ እየቆሸሸ የሚሄድ ቡድን ይመጣ ነበር። እዚህ እስከ ደብረ ሲና ድረስ የመጡበትን የብልግና ሂደት ብን እዛ ካህናት ባንዲራ እኔ አይደለሁም ምናምን ዘረኛ የሆነ ሰው ክርስቶስ ተንሥአ እሙታን እያለ እንትን ይላል። መስቀል የያዘ ሰው ገዳይ ይኖራል። ገዳማቱ ሁሉ ገና ብዙ እኮ የሚጣራለ ዛሬ ብዘረዝሩት ብዙ ይሆናል እኮ። ከ92 ጀምረን ዲቁናውን ቅስናውን ትተን ከቤተክርስቲያን ስንወጣ እኮ ከዛ በኋላ እየተተካ ያለው ሰው ምን እንደነበር የታየ ነው። ፍሬውን አየነው እኮ። ዛሬ ሱባኤ እንግባ ሀገርን ለማሻገር ህዝብን ለማሻገር ሱባኤ እንግባ። ፍቅር ርቋል። ጥፋቱ የኛ ነው። ቃል እግዚአብሔርን አልሰበክንም። በህዝባችን ላይ በልባቸው አላሳደርንም ያለ አባት እኮ የለም። የፈጣሪን የጸሎት ዋጋ እኮ ትቷል። ዛሬም መንግስትን ሲሰድብ ይሏል። መንግስት እኮ ከሃይማኖት አባቶች በታች እኮ ነው። የሃይማኖት አባቶች ቃሉን ቢሰብኩ ከዛ ምዕመናን መካከል የሚወጣ አይደል አንድ መሪ አስራት በኩራት የሚሰርቅ ጽላት አውጥቶ የሚሰርቅ ሙዳየ ምጽዋት የሚገለብጥ እግዚአብሔር ትዕግስት ስላደረገ ብቻ እግዚአብሔርም እኮ ጎልያድን እንዲገለው ዳዊትን ያዘዘውና ያበረታው እግዚአብሔር ነው ሰው እሚል እና እኔና እናንተ
በተቻለ አቅም በየእምነታችን እምነት ክብራ እስትጃባ አለው፣ ስኬት አለው፣ ትርፍ አለው። እያንዳንዱ እምነት እሱ ላይ መያዝ መሻገር አለብን። ትንሽ ትልቁ እንደዚህ በሆነበት ሰዓት ላይ እኮ የበለጠ ነው ጸሎት ማብዛት ያለብን። በጨለማ የሚሄድ ሰውና በቀን የሚሄድ ሰው የተለያየ ነው ዝግጅቱ። ጥንቃቄ የሚያደርግ እኛውን ሁሉ አጨልሞ እንደዚህ እያደረኩ እላለሁ እያለ ያበራነውን ብርሃን እሰብራለሁ የሚል አይነት ነው ስታዩ። ትንሽ ትልቁ በአቅሙ ያገኛትን ነገር ለስርቆት፣ ለነውር፣ ለጥፋት ነው የሚተባበር። በዚህ መካከል ላይ በጥንቃቄ መህር ላይ ማስተዋል። ይሄን ስንል አስቡት። አሁን ላይ በነካኳቸው ፍርድ ቤት ሄድኩ፣ ሃይማኖት ቦታዎች ላይ ሄድኩ፣ ፖለቲከኞች ጋር ሄድኩ፣ በተለያዩ ቦታዎች ላይ ያሉ የተሰጣቸውን ነገር ያረከሷ ላይ ሄድኩ፣ አስራት በኩራት የማይሰጡ ግና አማኝ ነኝ የሚሉ ለእምነታቸው የማይታዘዙ ሰዎችን ሄድኩ። ሁሉም ስለነካኳቸው ምን ይላሉ? ወደ እውነቱ ከመምጣት እኔ ይጠሉኛል ይችላል። የሚያሸንፈው ግን ይሄ ስለሆነ ነው ማለት ነው። የሚያሸንፈው የሚያሻግረው ይሄ ነውና ትግራይ ላይ ያለው ነገር ወጣቱ ባለቤት ይሁን፣ የደረሰበት በደል ያስተምረው። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን ሲሉ አቶ ጌታቸው ረዳ የሚመራው የህወሓት ክንፍ አስታውቋል። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔው ወደ ስራ መግባቱን ለፕሬዚዳንት ጀነራል ታደሰ ወረደ አሳውቋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሞታል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ በአሰራጨው መግለጫው በባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚልም አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀን ተቆጥሯል ያለው ይኸው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷልን በማለት ገልጧል። አዲሱ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በፌዴራል መንግስቱና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድም አስጠንቅቋል። የአቶ ጌታቸው ቡድን ይህንን አቋሙንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝም ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዚዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላትም ምስጋናና እውቅና ለመስጠት ያለመ ስነስርዓት ይካሄዳል ብለው ነበር ሲል ትክባ ዘግቧል። ሌላኛው እንግዲህ አቶ ማነው ሌተናንት ታደሰ ወረደም የተናገሩት አለ እዚሁ ጋር እናካተውና በትግራይ ክልል እንግዲህ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደና እንደ አዲስ የተዋቀረው ጊዜያዊ አስተዳደር ካቢኔ ስራ መጀመሩ ተነገረ ነው የሚለው። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዚዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዚዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም። ይሁን እንጂ ከደብረ ጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸውን ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጽሐፍም ላይ ይገኛሉ። አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዚዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታም እያቀረቡ ይገኛሉ። ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደር ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽሟል ሲሉ ገልጿል። ጥሩን ለራስ መጥፎን ለሌላ መስጠት አይቻልም፣ ድሉም ውድቀቱም የጋራ ነው፣ ከልህና ህዝብና ሀገርን ከሚጎዳ ፖለቲካ አካሄድ እንውጣ ሲሉም ጥሪ አቅርቧል። የቀድሞ ፕሬዚዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደሩ አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዚዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርቧል። የቀድሞ ፕሬዚዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነስርዓት
መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናንት ጀነራል ታደሰ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩ ደግሞ አኗኗራቸው እንዲሻሻልም ትኩረት ይደረጋል ብለዋል ይላል። ሁሉንም እናያለን። ጀስት እንዳልነው እዛ ከሄዱ በኋላ መጠለፍ ምን ማለት ጥቂቶች ካልተከታተላቸው አየሁ ካላላቸው ያ ህዋታዊ ሳቤ ያበሰበሳቸው ሰዎች ሌሎችንም ማበሳቸው አይቀርም። ንጹህ የበዛ ከሄደ ንጹህ በባለቤትነት ወደፊት ከመጣ ኬላ ተጥሏል እኮ ሲባል ይገርማቸዋል። ኬላው ላይ በፍተሻ ምንም ነገር ላይ ያዝ ይችላል። ግን ኬላ አለ ሲባልና ኬላ የለም ሲባል የሚደረጉ ህገወጥ ነገሮች የተለያዩ ናቸው። ህዝብ ያያል። ህዝብ በባለቤትነት ጉዳዩን ይከታተላል። ህዝብ መሮታል። ህዝብ ከስቃዩ ለመውጣት በባለቤትነት ወደፊት መምጣት ይፈልጋል፣ ተዘጋጅቷል፣ እንደዛ አይነት ነገር እያደረገ ነው በሚባልበት እውነት ላይ ማንም ሰው ይጠነቀቃል። ትልቅ ህዝብ ነው። እውነቱ ይሄ ነው። ምንም ይባል ማለት ነው። ማተኮር ያለብን ህዝብ ላይ ነው። አክቲቪዝም ማንቃት፣ እውነትን መመስከር፣ እንዲነቃ፣ በራሱ ጉዳይ ላይ ራሱ ባለቤት ሆኖ እንዲናገር እንዲሰራ ማድረግ ነው። ወደዛ ለመውሰድ ሁልጊዜም ታላቁ ህዝብ ነው። መሪ ቢወጣ ከዛ ነው። ምንም ነገር ቢመጣ ከዛ ነው። ሀገር ብትሰራም ለዛ ህዝብ ነው። ሃይማኖትን፣ ባህል፣ ወግ፣ ህግ ማንኛውም ነገር ቢመጣ ለህዝብ ነው። ህዝብ ከሰለጠነ ሁሉ ነገር ይሰለጥናል። ህዝብ ካልሰለጠነ ጥቂት ግለሰቦች ምንም ያህል ወርቅ ቢሆን፣ ምንም ያህል እንቁ ቢሆን፣ ምንም ያህል የተለዩ ስኬታማ ቢሆኑ በብዙሃኑ ተበክለው እዛው ተመሳሳይ ሆነው ይቀራሉ እንጂ የጥቂቶች መለወጥ ሀገር አይቀይርም። እኛ ሀገር ደግሞ ሲሰራ የኖረው ምንድነው ካላችሁ ትልቁን ህዝብ ማኮሰስ፣ ከትልቅነቱ አውርዶ በብሔር በመንደር ከፋፍሎ ብቻውን እስኪቀር ድረስ መሰንጠቅ መተልተል። ትልቅነቱን ካጣ ጥቂቶች ይጨፍሩበታል። ማንኛውንም ነገር በባለቤትነት ሳይሆን ባልቃሻነት እንዲገልጥ ያደርጉታል። እሱ ላይ ነው የኖር ነው። ሲፈልጉ ደግሞ ሰልፍ ውጣ፣ ተቃውም ብለው የህዝብ ማዕበል ድል ማድረግ እንደሚችል ያውቁና እንደገና ዙረው ይቀሙታል። ለሞት ይጠሩታል፣ ይገሉታል፣ ያስገድሉታል፣ ያፈናቅሉታል፣ ያስርቡታል። በሁሉም ነገር እነሱ ይሸቅሉበታል። ህዝብ ግን ታላቅ ሆኖ ግለሰብ እንደሆነ ያደርጉታል። ሲጮሁ እንደ ህዝብ ይጮሁለታል። ሲያስርቡ እንደ ህዝብ፣ ሲገሉ እንደ ህዝብ፣ በሁሉም ነገር እንደ ህዝብ ይጮሃሉ። ሲያኖሩ ግን እንደ ግለሰብ ያወራሉ። ሞክረን የዛ ሀሳቤ ሰዎች ይህን ያህል አደረሱብን ካልን ከዛ ለመውጣት ሚዲያችንን ማስተካከል፣ እውነታዊ አስተላለፋችንን መያዝ፣ እነሱ ባሉበት አለመዞር። ዛሬ እኮ ማመን እኮ ነው ያቀተን። እንዴት እንጃ። ወይ ይጠፋሉ ወይም እንደዚህ ወይ ይስተካከላሉ እንጂ ከዛ ውጭ እኮ ምንም ነገር የለም። ደብረ ጽዮንን የሚመስል ሌላ አሽንጉሊት መጥቶ አሁን ቢሸውደኝ ችግር የለም። ዘመነ ካሴን የሚመስል አሽንጉሊት ሌላ አዲስ ሰው መጥቶ ቢሆን ኦኬ። እዚህ ያረጡ ቆመው የቀሩ ፖለቲከኞችን የሚመስል ሌላ አደረጃጀት መጥቶ ቢሆን እንዴት ገዱ ትናንትና በዛኛው ዛሬ በዚህ ልደቱ እንዴት በዚህና በዛ ብሎ ያወራል? እንደው አሁን እዚህ ጋር የሶፍትዌር ችግር ምናምን እያናደደኝ ነው እንጂ አንዳንድ እንትኖችን አቀርብላችሁ ነበር እና ቪዲዮ አድ ለማድረግ ግን በጣም አልመቸኝ አለ። እንዴት እንደሆነም አላወኩም እንጂ በጣም ነው የሚገርማችሁ የሚሰሩት ምናምን ነገር ማለት ነው። አቶ ልደቱ ኢንተርቪው ያደርጋል። ከዛ ዛሬ በጣም ምናምን መጽሐፍ ጽፎ የነበሩ ሰዎች እዛ ያወራሉ። እንዲህ ብሎ ነበር እኮ እንዲህ አብይ ነው ዶክተር አብይን እኔ መጽሐፍ ገምግሜለት ነበር ምናምን ይሰማል። በቃ ተሞከረ እኮ ስንት ፋሽን እየመጣ ምን አይነት አለባበስ እንዳለዩት አዳዲስ አይነት ልብሶች ምናምን መጥቷል። እኔ ፋሽን ጀስት እኔ አቅመ ደካማ ስለሆንኩ ሊሆን ይችላል እንትን ይላል ላላቅ ይችላሉ። ግን ፋሽን የለም ወይ? ፋሽነሮች እንደውም በትንንሽ ወደው ነው እየቀያየሩ እንደውም የሚያስቸገሩና በዛ ሁሉ መካከል መልሰን ስለምንሰማቸው እነሱም እያወሩ መቀጠላቸው በጣም እንደ አገር
ሚኒስትር ሳይሆኑ በፊት ዶክተር አሁን የትኛው ላይ ማይክ እንዳለ አላውቀውም። ከዛ በኋላ ይህ መጽሐፍ ለመጻፍ ደግሞ የነበረህ ትግል ከባድ ፈተና ያልከው ትንሽ ተባባል። አዎ እውነት ነው፣ በጣም ከባድ ነበር። ኦፍኮርስ ያ ስሜት አሁን የለኝም። ሰማይ ቢሆን ያኔ ግን በጣም ከባድ ነበር። ለምንድን ነው ሪዮት እኔና ዶክተር አብይ የምንተዋወቀው እሳቸው ወደ ጠቅላይ ሚኒስትርነት ከመምጣታቸው ሜቢ 7 ወይም 8 ዓመት በፊት ነው። ግን ያን ያህል ስልክ ተቀያይረናል። የተወሰነ ጊዜ ስልክ መደዋወላችንን አስታውሳለሁ። የመጀመሪያ የጻፉትን መጽሐፍ እንድገመግምላቸው ሁሉ ቀጠሮ ሰጥተው ነበረ። ከዛ በኋላ የኦህዴድ ሊቀመንበር ሆነው ሲመረጡ፣ ጠቅላይ ሚኒስትር ሆነው ሲመረጡ ቴክስት አድርጌላቸዋለሁ። መልካም ምኞቴን ገልጬላቸዋለሁ። በእሳቸው ዙሪያ ያለኝንም ስጋት ገልጬላቸዋለሁ። ይሄ እንግዲህ ምንሽ አንድ ነገር ነው። ከዛ በኋላ ደግሞ ስልጣን ከያዙ በኋላ ታስታውሽ ከሆነ እዚህ አገር መጥተው ሲመለሱ ወደ መስከረም እና አሁን ይህን ልጅ እሺ ለምን አረክ ምናምን ብሎ መጠየቅ ይቅር፣ እንዴት በዚህ እየተሰማ ይሄ እንዴት አብይ በቃ ተስፋ እየሰጠው ወይም የሆነ አታላይ እንደዚህ ያለ ነው የሚናገረው ሰው ማናት ሪዮት አለሙ ላይ ምንጊዜ ምናምን የሚባል ሚዲያ አላት መሰለኝ፣ እዛ ላይ ነው ያገኘሁትና አያለው እንዳልኳችሁ ጀስት እስኪ ማን ምን ያደርጋል እኔ እነሱ የሚያዩን ደግሞ ሰው ያለው የሚያዩንምና የትውልዱ ወዴት እየሄደ ነው፣ ምን እያሸነፈ ነው፣ ምንድነው የተወደደው ምናምን ይላል። አኑማ እንዴት ነህ ደህና ነህ እና እንደዛ አይነት ነገር አለ ያበደ ምናምን እና ይሄንን ታዩትና ይሄ ሁሉ እብድ ነው ያለው ትላላችሁ። ኤኒዌይ ይሄ ተቸ ይላል። ይሄ ሰውዬ እኮ እሱ ጋር አይደለም ግብግብ እንትን ማለት ያለበት። እኔ ስለ ብልጽግና ሲያወሩ ምናምን የሚለፈልፉ የሚጮሁ እንቁራሪቶች አሁንም አማራጭ ሀሳብ መጥፋቱ አሁንም አብሮን አሁንም የተወደዱ ነገሮች ላይ አሁንም ያለውን ችግራችንን እያባሱ ለመሄድ የሚደረግ ጥረት ችግር መፍጠር፣ ችግር ማውራት፣ ችግር መስበክ፣ በችግር ውስጥ ብዙዎችን እያኖሩ የነሱን ችግር ለመፍታት የሚፈልጉ ሰዎች አሉ። በብዙ ምታዩት ያ ነው። እኛ የሚያስፈልግን አዎ ችግር አለ፣ አዎ ሞታል፣ አዎ ተዋርዳል፣ አዎ ተረባሃል፣ አዎ ተፈናቅላል፣ አዎ እሺ ቀጥሎ ምን ልታደርግ ነው? ቀጥሎ ከዛ የሚያላቀቀኝን አይነት ስትራቴጂ መናገር የለበትም። አሁን የሰውዬ በቴክስት እንድብየላቸው ምናምን የሚለው ልደቱ ቢኖረው እንኳን የለውም እንጂ አማራጩን ያቀርብና በዛ አማራጭ ለውጥ ማምጣት ውጤት ማምጣት ከጀመረ በኋላ ለውጡ ታየ አይደለም። ለውጡን እያየነው ነው፣ ውጤቱን አየነው፣ ተቀበልነው፣ ፍሬ አፈራ። ከዛ በኋላ ይጠቀሳል ያየው። በዚህ ጊዜም ይሄን ብዬ ነበር። አሁን እዚህ ጋር የለውጥ ባለቤት ሆኗል። አሁን ችግር የምትቆጥሩ ሰዎች አብዝቼ የምቃወማችሁ አብዝቼ የምጠላችሁ ችግር ብቻ ነው የምታወሩት። ምንም አማራጭ የለው። መንገድ ተዘጋ እና ምን ይጠበስ? ትምህርት እንትና እና ምን ይጠበስ? ሰው ሞተ እና ምን ይጠበስ? ይሄንን እኮ ማንም ይነግረናል። ማንም ፓርላማ ሆኖ የእንትና መንግስት ምናምን እንደዚህ ነው አማራጭ አምጣ የተባለው ሰው ችግር ነው የሚያወራው። ይሄ ትልቅ ልክፍት ነው። በኢኮኖሚም በሐሳብም በማንኛውም ነገር ጥገኛ ሆኖ ተጀምሮ ጥገኛ ሆኖ የሚያልቅ የባርነት ፖለቲከኞች እና ታጋይ ሰዎች ናቸው ያሉ ኢትዮጵያ ውስጥ። አሁን እንኳን የመጣው ይሄ ብልጽግና ለውጥ በተቃዋሚዎች መጥቶ ቢሆን ተቃዋሚዎች ላይ ተስፋ እናደርግ ነበር። ኢቭን ኢፍ እነሱ ማውራት ይችሉ ነበር። ግን እግዚአብሔር ሲያጋልጣቸው ገመናቸውን ሁሉ ሲያሰጣ ወደብ ጠየቀ ይሄ መንግስት። እነሱ ወደብ ጠይቅ ይሄን አልማ እያሉ ፈተና የሆኑ መንግስትን ያሯሩጡልናል ብለን ነው እኔና እናንተ የምንጠብቀው። ምንም ሳይጠይቁ ወደብ ጠየቀ። ለምን ትጠይቃለህ ብለው ሳያፍሩ መጡ። ሰብሰብ በሉ ሲባል መሰብሰብ ለምን አቃታቸው? ተላላኪ ስለሆኑ ባንዳ ስለሆኑ እዛ ቦታ ላይ የተቀመጡት እኛን ለማበጣበጥ እንጂ መፍትሄ ለመስጠት አይደለም። ችግሮቻችንን አብዝተው ያውቃሉ፣ ባይሆንም ችግር ይፈጥራሉ። በችግር ውስጥ እኛ የምንጠመድ በችግር ውስጥ የምንነሳሳና ግሪቫንስ ስሜታችን የሚጠቃ ከሆነ ችግር እየፈጠሩ ነው እነዚህ ሰዎች እኛን
የሚያነሳሱ ውሸት ወሬ የሚወደድ ከሆነ ውሸት የሚያወራው ይበዛል። ለምን? እኛ የወደድነው ውሸት ስለምን። ይሄ በላኩት የሚሄደው እብድ ከበዛ በዛ እሱን የበለጠ እያሳበዱ ሲሞትም ሞተ ይላሉ፣ ሲገልም ገደለ እያሉ የሚያወሩ ሰዎች ይበዛሉ። በወደብ አጋለጣቸው። ለምን እንደዚህ? ወርቅ 4 ኩንታል ወርቅ 4 ኩንታል ኦልሞስት ወደ 5 ኩንታል የሚሆን ወርቅ ነው የተገኘው። ተገኘ ዝም ማለት ሁሉ እኮ ይቻላል፣ ግን ፈጣሪ አልፈቀደም። ሁሉም መገለጥ ስላለበት ለምንድን ነው ብሔራዊ ባንክ የሚገባው? በዚህ ጉዳይ ላይ የተሳተፋችሁ ጠቅላይ ሚኒስትሩን ጨምሮ በቅርስ ማጥፋት እንከሳችኋለን የሚል መግለጫ ወጡ። መግለጫ በነገራችን ላይ መገለጫ ነው። ያንዳንዱ ማንኛውም የሚገልጠው ነገር ያ ነገር የኔ ባህሪ ነው ብሎ ራሱን በጽሁፍም ሆነ በንባብ ይገልጥልናል። የመንግስትም ይሁን የሃይማኖት ተቋማት ብልጽግናም ይሁን ሌሎች ያ መገለጫቸው ነው። መገለጫ ሲያወጡ በቅርስ ማጥፋት ብለው ነው የመጡት። መገኘቱ አላስደስታቸው። ምክንያቱም መጮህ ነው። ደግሞ አላገኘሁም ቢልስ እሱ አይደል እንዴ ያገኙ? አላገኘሁም በቃ እንደው ማለት አይችልም እንዴ? ግን መጮህ ነው። ፋሲለደስ እንዳይታደስ ሰሩ ሆነ አይደል? አይ ልማትን በመስፋት ነው ብሎ ገንዘብ አልጠየቀም። ገንዘብ ይዞ ሄዶ አደሰ። ለተቀን ብለው እዛ በባለሙያም በምንም የዛ ስኬት የብዙ ሰዎች ስለሆነ ብዙ ጀግኖች አሉ ምላችሁ። ለዛ ነው ያንን አሳኩና ፋሲል ነጭ ሆነ አሉ። ሳይሰራ አልተሰራም ብለው ይጮሁ። ተሰራ አልተሰራም ብለው ይጮሃሉ። ሲሰራስ በቃ ነጭ ሆነ ብለው። ለምን መጮህ ነው የሚፈልጉት? ስሪታቸው እንደዛ ነው። መቃወም ነው። ታስታውሱ ከሆነ ተቃዋሚ ፓርቲዎች ይላል። አሁን በጥንቃቄ መሄድ ያለብን ለምሳሌ በጣም ተጣሉ የምንላቸው ሰዎች የሆኑ ሰዎች ለምሳሌ ማንንና ማንን ልበላ በጣም አንድ ላይ ሆነው በጣም የበጠበጡ ሰዎች አሁን በቃ ተስፋ ሲቆርጡ በዛኛው ስኬት መሰዳደብ ይጀምራሉ። ኢህአዴግ ላይ የነበረው ፖለቲካ ማለት ነው። እንዲህ ያልክ ስደበኝ ተብሎ ስድብ ይሰጠዋል። ያንን ይሰድባል፣ ይሰዳደባሉ። በቃ አበጀህ። መፍትሄ አልባ ሆኖ የቀረው የፖለቲካ እንትናችን ምህዳሩ ለዛ ነው። መሳደብ፣ መዘርጠጥ። አሁን አንዱ ላይ ጎደሎነትን ባራምድ እኮ ብዙ ጎደሎ ይከተለኛል እኮ እዚህ ይመጣል። ቻናሉ ላይ በጣም ብዙ ጎደሎ ይሰበሰባል። አሁን ያላችሁትን እንድና እንድ ሚዛናዊነት በሰብና ከፍታ ላይ ተቀምጣችሁ ለሌሎች መድኃኒት ለመሆንና እውነቱን በቻላችሁ አቅም ለማወቅ የመጣችሁትን ወንድሞችን ጥቂት የሆናችሁት ለዛ ነው። ወይ አማራ ብል ወይ ኦሮሞ ብል እነሱ በሰሩት የረከሰ ጉድጓድ ውስጥ ብገባ ሙስሊም ክርስቲያን እያልኩ ብል ብዙ ሸውራራ ይመጣል፣ ብዙ ጎደሎ ይመጣል። ግን ምንም አንድ ሙሉ መሆን አይቻልም። ምንም አንድ ሙሉ መሆን አይቻልም። ለራሱ የተንሸዋረረ ለራሱ የተጣመመ ሰው ምን መፍትሄ ያመጣና ነው የሚካሄደው? ባይተሰልፍ ይሄ ሶሻል ሚዲያ እኮ ትልቅ ፕላትፎርም እኮ ነው። ከተለያየ ቦታ ላይ ሆነን ሰብሰብ ብለን ያወቅናቸውን ያገኘናቸውን ነገሮች እናስተካክላለን። ኦኬ ዋው ኔትወርክ በጣም እንትን ይለኛል። እኔ ሞደም ቀየርኩ ምን አልኩ ያላደረኩት ነገር የለምና እንግዲህ ቤት እስከ መቀየር ድረስ ከሆነም እንዳልኳችሁ ነው። ደግሞ ሰፋ ሲል አይደል በቢዝነስ በምን እንትን ስለሚል በዛ አይነት ነገር እንትን ይላልና እንወይ ባለን ካገለገል ነገ ደግሞ የበለጠ እንደምናገለግል እርግጠኛ ነኝና ሜላት በጣም ያናድዳል። ሐሳብ ራሱ ያቆራርጣል እንደዚህ ጀስት ግን ያለውን ነገር ማስረዳት በዚህ ወቅት ላይ አብረንን ያለነው ማለት ግድ ስለሆነ ነው። እንዳልኳችሁ ላይክ ሼር ምናምን መደረግ ያለበትን ሐሳባችሁን የምትገልጡበትን የእናንተ መኖር በምን ይገለጥ የሚለውን ግለጡ። እጃችሁን ምናምን በስራ ላይ ሆናችሁ የምታደምጡ ችግር የለውም። እየቻሉ አለማድረግ ነው እንጂ የማይችል ሰው ምንም ችግር የለውም። ሐሳብ አስተያየት ስትሰጡ በጣም ነው ደስ የሚለው። ኮመንት ሴክሽን ላይ የምታደርጉ ነገር ሜምበር የሆናችሁም ሜምበር ብንሆን እንዳልኳችሁ በኢትዮጵያ ላይ ያው ቃል ኪዳን እንደማሰር ነው። እዚህ ጋር ያላችሁት ወንድሞቼ በቀላሉ አይደለም እንትን ምንለው ከዚህ ዱንያዊ ከሆነ ነገር በላይ ነው ግንኙነታችን የሚቀጥለው። በዛ አይነት ስሜት ነው።
ያንንም እንደ ባለቤትነት የሆነ እንደ ሀገር ባለቤት ህዝብ ሁሉ የኔ ነው በሚል ሁሉም እህት ወንድሜ ነው በሚል ስሜት ሳየው ነው ለማየት የምፈልገው። እንደዛ ስለሆነ ነው ሚዲያዎችን መከታተለው፣ እይታውን ምናምን መከታተለው፣ የአድማጭ ተመልካቹንም ቁጥር በተለያየ ቦታ ላይ አሰስመንት የምሰራው፣ ንግግሮችንም እዚህ ጋር የምናመጣው ለጠቅላላ ትምህርትና ግንዛቤ በባለቤትነት በቃ በጎ ካልበዛ እኔ በጎ አልሆንም። ሰው ሁላችንም አብረን ነው የምናድገው። የሰው ልጅ ደስታው የሚቀዳው ከሌሎች ነው። እኔ ደስታዬን የማገኘው ከሌሎች ነው። ሌሎች ሰዎች ደስ ሲላቸው ነው የምደሰተው እንጂ ምንም ያህል አንድ ክንድ ምንም ያህል ቢወፍር ያው ቀጭን ቢሆንም ብቻውን አያጨበጭብም። ስለዚህ ሁልጊዜም እልህ እንዲይዘን ደግሞ አንዳንድ ሰዎችን ማመጣው እነሱ እንድንበተን ከሰሩ አንድ እንድንሆን፣ እነሱ እንድንጠፋ ከሰሩ እኛ ባለመጥፋት፣ እነሱ እንድንደህይ ከሰሩ ድሃ ባለመሆን፣ እነሱ እንዲሆን ያደረጉትን ነገር የነሱ ክፉ ሴራ እንዳይሳካ በማድረግ ወደ በጎ ነገር ስታስቡት ጀምሮ የሚያስደስት ጤና የሚሰጥ ሰላም የሚሰጥ ሰው መፍራት ካለበት ስራውን ነው። እንዴ በዛ ላይ የሚሳደቡ ሰዎች ምናምን ተስፋ በዚህ ፈጣሪ ባልፈቀደው ነገር ላይ ያሉ ሰዎች እኮ ሲቃጠሉ ነው የሚያጥፉት። ምንም ስኬት የሚባል ነገር የለም። ሁሉም ይቀራል እኮ እንደ ጥላ የሚያልፍ ዘመን ነው። እኔ ህይወትን ለመረዳት በሞከርኩት እንትን ላይ ከ2008 ጀምሮ የሚያማልል ነገር የለም። ስልጣን አያጓጓም፣ አያማልልም። ገንዘብ ሀብታም አያማልልም። ጉልበታም መሆን መሳሪያ ምናምን እንደዚህ የሆነ እዚህ ዱንያ ላይ መሬት ላይ እዚህ ያለው ነገር ያን ያክል ከዛ በፊት እንደነበረው አይነት የሆነ የምትመኙት በትምህርት ደረጃ በሀብት ደረጃ በሆነ ስኬት በምትሉት አይነት ነገር ላይ የሚያጓጓ አይደለም። ከ2008 እንደ ኢትዮጵያ አቆጣጠር ጀምሬ ቅማንትና አማራ ብለው ከዘሩት በሽታ ጀምሮ እዛው ቦታው ላይ ሆኜ ያንን ቆሻሻ እልቂት በጣም የሚዋደድ ህብረተሰብ መካከል ላይ የተሰራውን ድራማ በቦታው ላይ ሆኜ ያየሁትን የዛን ተሞክሮ አሁን ካለው እውነት ጋር ነው እናንተ እንድትማሩበት ለመግለጥ የምሞክረው እንጂ የሆነ አጉድሎ ምናምን የሆነ ጅንጀና ምናምን ብሎ አይደለም። በቃ ጀስት ተምረንበት እንዳይደገም በማድረግ ግን እንትን ማለት የኛ አስተዋጽኦ የኛ ተሳትፎ ደግሞ ያ ነገር እንዲስተካከል በጎ እንዲሆን መጥፎ በቃ እንዳይስፋፋ በማድረግ ልክ እንደዛ አይነት ነገር ላይ እንትን በማለት እንትን እንበል። ከዛ ውጪ በአዲስ አበባም በአማራ ክልልም በተለያዩ ቦታዎች ላይ የፖሊስ መግለጫዎች በጣም የሚያምሩ ናቸው። ሁሉም ነገር በሰላም መጠናቀቁ ነው። ይብንፍ እዚህ አዲስ አበባ የእሳትና አደጋዎች ባለስልጣን ምንም አይነት እሳት አደጋ ሳይከሰት ነው በዓሉ በሰላም ያለፈው። ይሄም ተገቢውም ዝግጅት ሁሉ አድርገንም ነበር። ሁልጊዜም በጥንቃቄ ብንሄድ እንደዚህ ነው የሚለው ሁሌም ጠንቃቆች ነው ከምናገረው ከምንሰማው በተለያየ መልኩ ላይ ሆነን ራሳችንን በማግኘት በጎ ነገርን እናብዛ። ኢትዮጵያ ማንም የሚያስቆማት ነገር አይደለም። እንዳልኳችሁ አፋር ላይ ትኩረት ብትሰጡ አሪፍ ነው። በመተማ ደግሞ ያዘዞ ጭልጋ ነጋዴ ባህር አውላላ ላይ ያለ የሚሄደው መንገድ ተዘግቶ ከ3 ወር በላይ ሆኖታል የሚል አለ። እሱም ደግሞ እንዲከፈት አድርጉ። የህዝብን ምሬት የሚጨምሩ ነገሮች ለጠላቶቻችን ስለሚመቹ ለጠላቶች የማይመች በተለይ አገልግሎት ሰጪዎች መብራት ኃይል፣ ቴሌ ራሱ የባለፈውን አክሲዮን አሁን እናመር ከተባለ የሚያናድር ነገር አለ። አክሲዮን ሸጠ፣ ከዛ በኋላ ምንም ነገር አላለም። እሱ ሆን ተብሎ የተሰራም ሊሆን ይችላል። በካፒታል ኢኮኖሚ ላይ መንግስትንና ህዝብን ለማቃቃር ወይም የካፒታል ሼር ሽያጭ እንቅፋትን እንዲገጥመው እና ከዛ በኋላ ለምን እገዛለሁ እንዲህ ሆን ተብሎ የተያዘም ነገር አይደለም። የገጠማቸውን ችግር እንኳን ወደው እንትን አላሉ። ጥቅምት አካባቢ ላይ ክፍያ የተፈጸመ እስካሁን ድረስ ወይ ተቀብለነዋል ወይ ተመልሷል ሳይባል ዝም ብሎ ታፍኖ እየቀረ እየተደረሰም ብሎ የማይጠየቅበት አይነት ብዙ አሰራሮችን የሚያበላሹ ሰዎች አሉ። ቅድም ፍርድ ቤት ላይ እንዳልነው በተለያዩ ቦታው ላይ አገልግሎት የሚሰጡ ኃይላት ላይ ትኩረት ቢሰጥ፣ ትራንስፖርት፣ ቴሌ፣ መብራት ኃይል እና ውሃ ከውሃ ጋርም ተያይዞ ሰዎች የሚችሉትን ያክል ዝግጅት ቢያደርጉ መብራት ፖታው ሰው ፋኖ ህዝብ መብራት ሲያጣ ደግሞ ይጎሳቆል። ነዳጅ መንገድ ላይ በጥይት እየመታ የሚደፋው ህዝብ ነዳጅ እንዲያጣ ነው። ውስጥ ለውስጥ የሚያደርገው ሳፖርታጅ እንዳለ ሆኖ ህዝብን ሊያማሩ የሚችሉ ነገሮች መደረጋቸው ሁሉ ስላለ መንግስት ትኩረት ሰጥቶ የህዝብን ብሶት የሚቀንሱ ነገሮችን ቢያደርግ የተሻለ ነው። በትኩረት ይሰራ። መደረግ ያለባቸውን ፈጣን ነገር ይወሰድ። አሰስመንቶች ደግሞ እንዳልኩት ባለፈው ደብረ ወርቅ ላይ ምናምን ጨምሮ አሰስመንቶች ቢታዩ በሁሉም ላይ መከላከያም ቼክአውት ቢያደርግ እያንዳንዱ ነገር አፕዴት መደረግ አለበት። ሰው በዛ መልኩ ኢትዮጵያችን እንደምትቀጥል እርግጠኛ ነን። ድሉ
የኢትዮጵያ ነው፣ የእውነት ነው፣ የሀቅ ነው፣ የሰው ልጅ ነው። ስለዚህ ለማይቀረው ነገር አታጓቱብን ነው። ኢትዮጵያ ታበጽሕዋ በእግዚአብሔር። አብራችሁ የነበራችሁት ወንድሞቼ ሁሉ ሰላማችሁ ይብዛ በያላችሁበት። በጎ እቅዳችሁ ሁሉ በፈጣሪ አያልነት ካሉ ደስታችሁ ተባረኩ። ደህና ደሩ።